የነበረን ዝግጅት እንግዲህ ይህን ይመስል ነበረ። አሁን ደግሞ በሙዚቃ ትንሽ ነበር ረፍት አንወስድም። አይችልም ሉላይ ማን ነው የማይችለው? አይችልም ማን ነው? ጆን ዳንኤል ጆን ዳንኤል አይችልም የሚለውን ሙዚቃ እንዴት እንደተሰራና ሙዚቃውን አይተን እንመለስ ነው አትለኝም? ታዲያ እኔ ከሚጨንቀኝ አይችልም ጆን ዳንኤል ስሜ ጆን ዳንኤል እባላለሁ። ተወልጄ ያደግኩትኝ እዚሁ አዲስ አበባ አዲስ ገበያ አካባቢ ነው። አንቺን አጥቶ መኖር አይችልም አንቺን አጥቶ መኖር አይችልም ልበላንዴ ልበል ንግስቴ አንዴ ልበል ንግስቴ አንዴ። ለሙዚቃ ልዩ ፍቅር ነበረኝ ከድሮም ከልጅነቴ የነ ማዲንጎ የነ ታምራት ደስታን ዘፈን እየሰማሁ ነው ያደግኩትኝ እና ግጥምና ሞካክር ነበር በራሴ። አሁን ላይ ጃብን አገኘሁትና ጃብ 27 ቆንጆ ግጥምና ዜማ አሰማኝ። አይችልም የተባለው ሙዚቃ ወደድኩትኝ። በዛ መልኩ ወደ ሙዚቃ ገብቻለሁ። ጀመርኩኝ ሙዚቃን ሀብዬ ባይችልም ጀምሬያለሁ። የሙዚቃው ሐሳብ የመጣው የሆነ ታሪክ ነገርኩትኝ ለጃብ 27 ግጥሙና ዜማውን ሰርቶ አመጣልኝ። ግጥምና ዜማውን የሰራው ጃብ 27 ነው። ቅንብሩን የሰራው ብሩክ ተቀባ ነው። ቀረጻውን ዱባይ ላይ ነበር ቀረጻውን ያደረኩትኝ። ካሜሮናዊ ነው የቀረጸኝ፣ ቪቱ ይባላል። ቪቱ ፕሮዳክሽንስ። እዚህ ኤዲቲንግ የተሰራው ደግሞ በኤክስዶስ ፊልም ፕሮዳክሽን ነው እዚህ ኢትዮጵያ። በቀጣይ ስራ እንግዲህ ይዤ የሚመጣው በእውነተኛ ታሪክ ላይ የተመሰረተ ነገር ነው ሰርቼ የሚመጣው። ስለ አዲስ ፍቅር መዘፈን ይመስለኛል። ስለ አዲስ ፍቅር ይሆናል ቀጣይ ስራዬ። ከዚህ በኋላም ጥሩ ስራዎችን ይዤላችሁ እመጣለሁ። ማመስገን የምፈልገው በመጀመሪያ ፈጣሪዬን ነው እዚህ ደረጃ እንድደርስ ስላደረገኝ። በመቀጠል እናቴን በጣም አመሰግናለሁ፣ በጣም ወድሻለሁ። አባቴን በጣም አመሰግናለሁ፣ በጣም ወዳለሁ። ማማዳዋ፣ ሌሞ፣ ዱባይ ላይ ፋሲካ፣ ማቲማን ፒስ፣ እዚህ ኤክሶደስ ፊልም ፕሮዳክሽን፣ ብሩክ ተቀባ፣ ጃብ 27 ሁላችሁንም በዚህ ሙዚቃ ዙሪያ የረዳችሁኝን በጣም አመሰግናለሁ። ኢቢኤስ ቴሌቪዥንን ከልብ ማመስገን እፈልጋለሁ። አመሰግናለሁ።